ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? ዛሬም እንደተለመደው ከ900 ሺህ ብር ጀምሮ የተለያዩ አይነት 11 የሥራ እንዲሁም የቤት ተሽከርካሪዎችን ወደ እናንተ ይዘንላችሁ ቀርበናል። ከነዚህ ተሽከርካሪዎች መካከል እንግዲህ ከስታር ኤክስ ጀምሮ ኦባማ የጭነት መኪናም እንዲሁም ቪትስ፣ አባዱላ ሚኒባስ፣ ሃይሮፍ፣ ዲ4ዲ ዶልፊን እንዲሁም ኮሮላ ሚኒባስም ይገኙበታል። እንግዲህ ክቡራን ተመልካቾቼ ወደ መኪኖቹ ከማለፋችን በፊት ስለ ጥንቃቄ ያክል እጅግ በጣም ወሳኝ የሆነ መረጃ ላካፍላችሁ። ከሰሞኑ እንግዲህ አንድ አባዱላ ሚኒባስን ከቡታጅራ አስመጥተን ነበረ ለአንድ ከስተመራችን። ያንን መኪና በውስጥ ሲላክልን እንግዲህ ምንም አይነት ሞተር እንደማይፈልግ አቋሙ ደግሞ እጅግ በጣም ምርጥ የሆነ አባዱላ ነው እና ያንን ተሽከርካሪ አዲስ አበባ ከመጣ በኋላ ፍተሻ አስደረግን። በተለይ መኪናውን እንግዲህ ሞተሩን እኛው ራሳችን በጣም ነርተን አየነው። ምንም አይነት ትንፋሽ የለውም። ባለቤቱም እንግዲህ ምንም ሞተር እንደማይፈልግ ነግሮናል። እኛም እንግዲህ የዘይት ማስገቢያ ክዳኑን ስንከፍተው ምንም አይነት ትንፋሽ አላወጣም። በቃ በጣም ጥሩ ነዋል። ብቻ መፈተሽ ያለበትን ሁሉ ከፈተሽን በኋላ መኪናውን እንግዲህ በ2,550,000 ብር ጨርሰን ለባለንብረቱ አስረከብን ማለት ነው። 2-3 ቀን ከዋለ በኋላ ግን ያልተጠበቀ ነገር ተከስቷል። መኪናው ሞተር ይፈልጋል ተባለ። እንግዲህ ይህ ሁኔታ በተለይ ባለንብረቶች ባካችሁ ለማለት ያክል ወዳለሁኝ በግልጽ ተናገሩ። ሞተር ላይ ችግር ካለ ሞተር ላይ እንግዲህ ምንም አይነት ትንፋሽ የማይሰጥ ነገር እንደሚገባበት ባለሙያዎች እየነገሩን ይገኛሉ ማለት ነው። ይህንን ጥንቃቄ ልታደርጉበት የሚገባ ጉዳይ ነው። እንዲሁም ባለንብረቶችም ባካችሁ ፈጣሪያችሁን ፍሩ ለማለት እንወዳለን። እንግዲህ ዛሬ ከያዝንላችሁ ተሽከርካሪዎች መካከል በመጀመሪያ ደረጃ ከ900 ሺህ ብር ጀምረን ሁሉንም ወደ እናንተ እናድርስ። የመኪናው አይነት እንግዲህ ሚትሱቢሺ በምታዩት መልኩ ናት። ሞዴሏ 1999 ነው። ትራንስሚሽኑ ማኑዋል ማርሽ ነው። ሞተር አዲሷል አይፈልግም ብሎናል። እንግዲህ ዋጋ 900 ሺህ ብር ፊክስድ የሆነ ዋጋው ነው። ይህንን ተሽከርካሪ መግዛት የሚፈልግ ሰው የስልክ ቁጥር ይቀመጣል። በዛ ስልክ ቁጥር አማካኝነት ደውላችሁ ማናገር የምትችሉ ይሆናል እያልኩኝ ወደ ቀጣዩ መኪና ላምራ። ሌላው ስታር ኤክስ ነው። የ2012 ሞዴል ስታር ኤክስ ትራንስሚሽኑ አውቶማቲክ ማርሽ ነው። ሞተር ንጹህ ነው፣ አይፈልግም። በምታዩት አቋም ላይ ያለ ተሽከርካሪ ነው። ለቤት አገልግሎት ሲጠቀሙበት የነበረ ነው። ዋጋ 2,500,000 ብር ይባላል ማለት ነው። ይህንም ተሽከርካሪ መግዛት የሚፈልግ ሰው የስልክ ቁጥር ይቀመጣል። በዛ ስልክ ቁጥር አማካኝነት ደውላችሁ ማናገር የምትችሉ ይሆናል እያልኩኝ በቀጥታ ወደ ቀጣዩ መረጃ ላምራ። የሶስተኛው ተሽከርካሪ እንግዲህ ኦባማ የጭነት መኪና ነው። ሞዴሉ 2021 ነው። ትራንስሚሽኑ ማኑዋል ማርሽ ነው። ሞተር አይፈልግም፣ አልፈታም። ቻንሲ መላሽ ጆሮ ንጹህ ነው። በምትሳዩት አቋም ላይ ያለ ተሽከርካሪ ነው። ዋጋ 4 ሚሊዮን ብር ይባላል ማለት ነው። ይህንም ተሽከርካሪ መግዛት የሚፈልግ ሰው የስልክ ቁጥር የኮሜንት የመጀመሪያ ላይ አስቀምጣለሁኝ። በዛ ስልክ ቁጥር አማካኝነት ደውላችሁ ማናገር የምትችሉ ይሆናል እያልኩኝ ወደ ቀጣዩ መኪና ላምራ። የመኪናው አይነት እንግዲህ ቶዮታ ቪትስ ነው። ሞዴሉ 2004 ነው። ትራንስሚሽኑ አውቶማቲክ ማርሽ ነው። ሞተር ንጹህ ነው፣ አልፈታም፣ አይፈልግም። ኮድ 2 እየለጠፈ ነው። ዋጋ 1,850,000 ብር ይባላል ማለት ነው። ይህንም ተሽከርካሪ መግዛት የሚፈልግ ሰው በስልክ ቁጥሩ አማካኝነት ደውሎ እኛን ማናገር ይችላል። ሌላው እንግዲህ አባዱላ ሚኒባስ ነው። የ2007 ሞዴል አውቶማቲክ ትራንስሚሽን ለቤት አገልግሎት የሚሆን እንግዲህ እንደምታዩት ምንም አይነት ሞተርም ካምቢዮ ዲፈረንሻልም ምንም አይነት ድምጽ የለውም። በጣም ንጹህ መኪና ነው። ዋጋ 3 ሚሊዮን ብር ይባላል ማለት ነው። ይህንም ተሽከርካሪ መግዛት የሚፈልግ ሰው የስልክ ቁጥር ይቀመጣል። በዛ ስልክ ቁጥር አማካኝነት ደውላችሁ ማናገር የምትችሉ ይሆናል አለው። ሌላው ኤቭሪ ነው። ሱዙኪ ኤቭሪ የ2012 ሞዴል ትራንስሚሽኑ አውቶማቲክ ማርሽ ነው። ሞተር ንጹህ ነው፣ አይፈልግም። በምታዩት አቋም ላይ ያለ ተሽከርካሪ ነው። ዋጋ 1,100,000 ብር ይባላል ማለት ነው። ይህንም ተሽከርካሪ መግዛት የሚፈልግ ሰው የስልክ ቁጥር ይቀመጣል። በዛ ስልክ ቁጥር አማካኝነት ደውላችሁ ማናገር የምትችሉ ይሆናል እያልኩኝ በቀጥታ ወደ ቀጣዩ መረጃ ላምራ። ሌላው ቶዮታ ኮሮላ ነው። የ2007 ሞዴል ትራንስሚሽኑ አውቶማቲክ ማርሽ ነው። ሞተር ንጹህ ነው፣ አይፈልግም። የለጠፈው ታርጋ ኮድ 2 ኤቤት ነው። ዋጋ 2,680,000 ብር ይባላል ማለት ነው። ይህንም ተሽከርካሪ መግዛት የሚፈልግ ሰው የስልክ ቁጥር ይቀመጣል። በዛ ስልክ ቁጥር አማካኝነት ደውላችሁ ማናገር
የምትችሉ ይሆናል እያልኩኝ በቀጥታ ወደ ቀጣዩ መረጃ ላምራ። የመኪናው አይነት ዲ4ዲ ዶልፊን ነው። ሞዴሉ 2006 ነው። ትራንስሚሽኑ ማኑዋል ማርሽ ነው። ሞተር ንጹህ ነው፣ አይፈልግም። ካምቢዮ ዲፈረንሻል ንጹህ ነው። ዋጋ 2,900,000 ብር ይባላል። ውስን ድርድር ይኖረዋል ማለት ነው። ይህንም ተሽከርካሪ መግዛት የሚፈልግ ሰው የስልክ ቁጥር ይቀመጣል። በዛ ስልክ ቁጥር አማካኝነት ደውላችሁ ማናገር የምትችሉ ይሆናል እያልኩኝ በቀጥታ ወደ ቀጣዩ መረጃ አምራ። አሁንም የ2004 ሞዴል ዲ4ዲ ዶልፊን ነው። ትራንስሚሽኑ ማኑዋል ማርሽ ነው። ሞተር ንጹህ ነው፣ አይፈልግም። በምታዩት አቋም ላይ ያለ ተሽከርካሪ ነው። ዋጋ 2,500,000 ብር ይባላል ማለት ነው። ይህንም ተሽከርካሪ መግዛት የሚፈልግ ሰው የስልክ ቁጥር ይቀመጣል። በዛ ስልክ ቁጥር አማካኝነት ደውላችሁ ማናገር የምትችሉ ይሆናል እያልኩኝ በቀጥታ ወደ ቀጣዩ መረጃ ላምራ። የመኪናው አይነት ቶዮታ ሃይሩፍ ነው። ሞዴሉ 2007 2 በር ነው። ትራንስሚሽኑ ማኑዋል ማርሽ ነው። ሞተር አድሷል፣ አይፈልግም። በስራ ላይ ያለ ተሽከርካሪ ነው። ዋጋ 2,800,000 ብር ይባላል ማለት ነው። ይህንም ተሽከርካሪ መግዛት የሚፈልግ ሰው የስልክ ቁጥር ይቀመጣል። በዛ ስልክ ቁጥር አማካኝነት ደውላችሁ ማናገር የምትችሉ ይሆናል እያልኩኝ በቀጥታ ወደ ቀጣዩና ወደ መጨረሻው መኪና ላምራ። የመኪናው አይነት ቶዮታ ሃይሩፍ ነው። ሞዴሉ 2015 1 በር ነው። ትራንስሚሽኑ ማኑዋል ማርሽ ነው። ሞተር ንጹህ ነው፣ አይፈልግም። ካምቢዮ ዲፈረንሻል ንጹህ ነው። በምታዩት አቋም ላይ ያለ ተሽከርካሪ ነው። ዋጋ 4,350,000 ብር ይባላል ማለት ነው። ይህንና እስካሁን የዘረዘርኩላችሁን ተሽከርካሪ መግዛት የሚፈልግ ሰው የስልክ ቁጥር የኮሜንት የመጀመሪያ ላይ አስቀምጣላሁኝ። በዛ ስልክ ቁጥር አማካኝነት ደውላችሁ ማናገር የምትችሉ ይሆናል እያልኩኝ እንግዲህ መግቢያ ላይ እንደገለጽኩላችሁ ያገለገሉ ተሽከርካሪዎችን ስትገዙ በተለይ ሞተራማ አካባቢዎች ላይ እንግዲህ ጥንቃቄ ልታደርጉ ይገባል። እንዲሁም ባለ ንብረቶችም ጭምር ይህንን አይነት የምትሰሩ እንግዲህ ፈጣሪያችሁን ፍሩ ለማለት ያክል ወዳለው። ምክንያቱም በአሁን ሰዓት ላይ ሞተር መጠየቅ ማለት ዋጋው እጅግ በጣም ብዙ ነው። በፊት እንግዲህ በ80 በ90 በ100 ምናምን ሺህ ብር ሞተር ይታደስ ነበር። አሁን ላይ ሙሉ እድሳት ካስፈለገ እስከ 400,000 ብር ስለሚደርስ ጥንቃቄ ልታደርጉ ይገባል። የፈለገ ብትነዱት ምንም አይነት ትንፋሽ የማያስወጣ ነገር እየጨመሩበት ይገኛል። ይህንን ከጥንቃቄ ውስጥ ልታስገቡ ይገባል እላለሁኝ። እንግዲህ ለዛሬ ያስኩላችሁ መረጃ ይህን ይመስላል። ቪዲዮውን ላይክ ሼር እያደረጋችሁ ለብዙ ኢትዮጵያውያን ወንድሞች እንዲደርስ አድርጉ። እንዲሁም ለቻናላችን ደግሞ አዲስ ከሆናችሁ ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃ እንዲያልፋችሁ ደግሞ የኖቲፊኬሽን ማብራታችሁን አትዘንጉ። ለዛሬ ያስኩላችሁ መረጃ ይህን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን ይሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።